ይህ ነገር በጣም ጥያቄ ነው የፈጠረብኝ። በዚህ ሀብቱ በዚህ እንደፈለገ የሚጨፍርበት ብሩ ለምንድን ነው አባቱ ማይረዳው? ለምን አባቱ በህይወት እንደሌለ ለምን ተናገረ? እህቱስ ለምን አባታቸው በህይወት እንደሌለው ለምንድን ነው የተናገረችው? እሺ ባለፈ ኤልሳ ልዑል እናት ጋር መታ ነበር። በጣም ትሁት፣ በጣም ጥሩ፣ መግለጽ የማይቻል አዎ፣ በፊት አውሬ ይመስለኝ ነበር፣ መጥፎ ሰው ይመስለኝ ነበር፣ ግን እንደዛ ሰው አይደለም። በጣም ጥሩ ሰው ነው፣ በጣም ቻይ ሰው ነው፣ በጣም ከምላችሁ በላይ በጣም ጥሩ ሰው ነው ብላ ነው የመሰከረችው የነበረው። ማንም እሱ ሊነካብኝ አልፈልግም፣ ስለሱ ማንም ሊያወራ አልፈልግም። ከአባቷ እንኳን አስበልጣ አባቷ እኔ ካንተ ከምኖር ከሱ ጋር መኖር ይሻለኛል፣ እሱ የልጅ አባት ነው፣ በፊት ውጭ ሁኜ እንዳሰብኩት አይደለም፣ ውጭ ሁኜ ሳስበው ጊዜ በጣም መጥፎ፣ በጣም አረመኔ፣ ሰውን ማያስጠጋ ሰው አድርጌ አየሁት፣ ግን ከተጠጋሁት በኋላ ካየሁት በኋላ በጣም ጥሩ ሰው ነው ብላ ነው የመሰከረችው የነበረው። ከአባቷ ደግሞ ባሏ አስበልጣ ነው ወደ ባሏ ሄደችው፣ አባቷ አልፈልግህም ብላ ማለት ነው። ስለዚህ በዚህ ልክን እንደዚህ አንደበቷ ሞልታ የተናገረች እንደው ሉልን ትተው አባቷን የተወችለት ወንድ ዛሬ ምን ጉድ ሊወጣት ነው? ምን ሊበላት ነው? ለሱ ነው ያረገዘች አይደል? ይህን የመሰለ ጀግና ሉልን ትታ ሉልን አንተ ለእኔ አትበቃኝም፣ ለእኔ አትሆነኝም፣ እኔ ካለሁበት ህይወት አልወጣም፣ ያለሁበትን ህይወት ተመቸኝ። የሉል እናት ልጄ ተይ፣ ነገ አውጥቶ ይጥልሻል። ይሄ ሰው አረመኔ ነው። እናትሽ አሳብዶ አባትሽ እንደዚህ በሽተኛ አድርጎ ብዙ ሰው የገደለ ሰው ነው። ተይ፣ ዛሬ በሆነ ምክንያት ነው እንደዚህ የሚያረግሽ፣ ነገ ሜዳ ላይ ይጥልሻል። ነኔ ጋር ውለጂ፣ ቤቴ ዛሬም ክፍት ነው፣ ነገም ክፍት ነው ስትላ ጊዜ እሱ ይቆይ፣ ሌላ ጊዜ እናወራበታለን፣ ባይሆን እንኪ ይሄ ስጦታ ተቀበኝ ብላ ነው ነገሩን ያስቀየሰቻት የነበረው የልዑል እናትን። ግን ዛሬ በአደባባይ ጉድ ወጣ። አባቱ የልጁ ስም ይጠራበት አልፈለገም። በ20 አመቱ ሴትን ደፍሮ ያስቸገረ ሰው ነበር። ይሄ የትላንት ህይወቱ ነው ያለችው። ይሄ የትላንት ህይወቱ ነው። እናትሽ እኮ በድለዋል ስትባል የትላንት ህይወቱ ነው። ዛሬ ህይወቱ ተስተካከለ። አባትሽ በደለው ስትባል እሱ የትላንት ህይወቱ ነው ያለችው ነበረው። እሺ ይሄ የአባቱ የእህቱ ቤት፣ እሱ ባለ ሀብት ነው፣ አለ የተባለ ባለ ሀብት ነው። የብዙ ሰዎችን እንባ የሞላበት ሀብት እጁ ላይ አለ እና አባቱ ለምን አያሳክምም? አንቺ ጥሩ ነው፣ ጥሩ ባል ነው፣ ጥሩ አባት ነው፣ እንደሱ በዚህ ምድር ላይ የለም። ከሱ ለመለየት አልፈልግም። ከሱ ውጪ ወደ ውጪ ያልሹ ባልሽን ለምን ነው አባቱ ማያሳክመው? ለምን አባቱ በራብ ይሞታል? ለምን አባቱ ቤት ሽጦ እህቱ ቤት ሂዱ ቁጭ ሲል ለምን ዝም አለው? አየሽ፣ አንቺ እንደ ጥባጥቤ ተጫውቶብሽ ነው የሚጥልሽ። አለማወቅሽ ግን አለማወቅ ተጋርዶብሽ፣ አይንሽ ተጨፍኖ፣ ጭንቅላትሽ በሙሉ እንደሱ በብር ተሸፍኖ ሉልን አልፈልግም ብለሽዋል። ሉል ተይው፣ ወንድ ቢሄድ ወንድ ይመጣል፣ ሴት ብትሄድ ሴት ይመጣል የሚባል ነገር አለ። አባት ግን በምንም ነገር የማይቀየር አባትሽ፣ እናቱን አሰቃይቶ የገደለ ወንድ፣ አባቱ አሰቃይቶ የበሽታ ያደረገው ወንድ ከአባትሽ አስበልጠሽዋል። እዚህ ገና የተሳሰርሽው፣ እዚህ ገና የተበላሽው። ተበልተሻል ኤልሳ፣ ንቂ፣ ተበልተሻል፣ በጣም ተበልተሻል። ኤፍሬም ጥባጥቤ ነው የሚጫወትብሽ። ነጊ፣ ዛሬ ጤነኛ ስለሆንሽ ነው። ነገ ልጅ ወልደሽ ስታቅፊ ጥሎሽ ነው የሚጠፋው። ለአባቱ ያልሆነ ለእናቱ ያልሆነ አባቱ በህይወት ያለ ሞተ ብሎ ወይ ያወጀ ሰውየው፣ አባቱ በህይወት ታሞ እህቱ ቤት ሂዶ የሚበላ ነገር ያጣ አባቱ ያልሆነ ሰውየው ለአንቺ አይሆንሽም። እኔም ብቻ ምን እንዳስተካሽ አላውቅም። በዚህ ልክ ዛሬ ይህን የአባቱ ጉድ፣ አባቱ ስለሱ ሊነሳበት አልፈልግም። ምንም ስሙ በአጠገቤ አይነሳም። የሱስ ስም ሲነሳብኝ ነው እኔ የሚያመኝ። ምክንያቱም ባለቤት የሚያጠፋት በሱ ምክንያት ነው። እሱ ነው አሳርሮ እንዳትኖር አሰቃይቶ የገድላት ብሎ ነው የተናገረው። እሱ ብቻ አይደለም፣ እህቱም ተናግራለች። የእህቱም ልጅ ተናግራለች። የኤፍሬም አክስት ማለት ነው።
ያ ሁሉ የሉል እህት ስትለምንሽ ጊዜ ፍቅር ነው አልሻት። የሉል እናት ስትለምንሽ ፍቅር ነው አልሻት። ፍቅር እንደዚህ ነው። አንዱ በጩቤ ወቅታችሁ አንዱ ደግሞ በማር ለውሱት የሚባል ነገር አለ እንዴ? ወይስ ያንቺ የተለየ ነው? ለአባቱ ያልሆነ ነው ያንቺ የሚሆንሽ? ጉድሽ ወጣ በአደባባይ። እንደው የኛ መሳቂያ እንደው ብትሆኚ እኔ ደስታ ያልችለውም። ብቻ የሉል ጓደኞች አይደለም ለኛ መሳቂያ ብትሆኚ ደስ ይለኛል። ምክንያቱም ለመኑሽ አስለመኑሽ። ሉል እንኳን ከእናቱ ተጣልተዋል። ለእናቱ መልስ ቀን አድርጎ ማይሰጥ ሉል ከእናቱ ጋር ያሁሉ ወልጅብኝ ወርዶባታል፣ ያሁሉ ጮህባታል። ግን እናቱ በጆሮዬ ልስማ አይኔ ያየ ታውራ ልክ አይደለችም፣ የሆነ ነገር አቅምሰዋት ነው እንጂ በሰላሙ አይደለም እንደዚህ የምታወራው ብላ ነው የተናገረችው ነበረው። ግን ዛሬ ጉዳችሁ ወጣ። ይኸው ተደውሎለት ሉል ራሱ ነው ሂዱ በአባቱ ኢንተርቪው ያደረገው። አባቱ ነው እንዲ ያወራው። መቼም ሉሉ ጨምሮበት አላወራም። አባቱ ሲያወራ ሰምተሻል። ስለዚህ ባልሽ እውነት ጀግና ከሆነ፣ እውነት ወንድ ከሆነ፣ እውነት ባለ ሀብት ከሆነ፣ እውነት አንቺ እንዳልሹ ጥሩ ስነ ልቦና አለው፣ ጥሩ ሰው ነው። እናንተ በውጭ እንዳላችሁት አይደለም፣ እናንተ በውጭ እንዳማችሁት አይደለም። በጣም ትሁት ሰው ነው። በጣም ጥሩ ሰው ነው። በውጭ አውሬ አድርጌ ነው ማየው ነበረው፣ መጥፎ ሰው አድርጌ ነው ማየው ነበረው። ግን ገብቼ ካየሁት በኋላ ምንም የሚገልጸው ሰው አይደለም ያልሹ ባልሽን እና ለምን አባቱ በህይወት ገደለው ነው የኔ ጥያቄ። ለምን አባቱን አይረዳም? አክስቱና የአክስቱ ልጅ ምን ደመጣባት? ባለ ሀብት ሴት ልጅና ሴት ወንድ ልጅ ያለው ይህ ሰውየው የእህቱ ልጅ ምን ደርሶባት ነው? አጎቷ ነው? አይኗ አጎቷ ነው። ግን ባለ ሀብት ልጅ አለዋ። ሴት ልጁ ባለ ሀብት ናት፣ ባልሽ ባለ ሀብት ነው። ስለዚህ አንቺ እውነት ወንድ ከሆንሽ፣ ለነገሩ አንቺም እኮ የአባት ፍቅር የለሽም። የአባት ፍቅር ቢኖርሽ ኖሮ አባትሽ እኮ ከባልሽ አስበልጠሹ አይ ባሌ እንጂ አንተ አልፈልግህም አትዩ ነበር። ለዛውን በአደባባይ ለዛውን ፊት ለፊት ኢንተርቪው የተደረግሽ እንኳን ልሰብበት አባቴ እስኪ ብቻችን እናወራለን ማለት ሲገባሽ ቪዲዮ የተቀረጽ ያወቅሽ በአደባባይ አባትሽ አልፈልግም ብለሽ ሞራሉን ነክተሽዋል። በበሽታ ላይ በሽታ ጨመርሽበት። ባልሽን አቶ ኤፍሬም ይህን ያህል አመት አሳግቶ ንብረቱ ቀምቶ በሽተኛ አድርጎ ፓራላይዝ አድርጎ እንዲሞት ያልሆነ መድኃኒት ተሰጥቶት ሰጥቶ ካሰቃየው ባልሽ አንቺ አንድ ቀን የተናገርሽው ቃላትሽ ብቻ እንደሚሰብረው ወቂ። ምክንያቱም ልጁ ነሻ፣ ስጋው ነሽ እኮ ስጋው የአብራኩ ክፋይ እኮ ነሽ አንቺ። እሱማ ባዳ ስለሆነ ነው በአባትሽ ላይ እንደዛ የተጫወተው። ግን በአባትሽ ላይ እንደዛ ሲጫወት ሁላችንም ገርሞን ነበረ። ሰው አይደለም ወይ? በሰው አይደለም ወይ የተፈጠረው? እንዴት በሰው ህይወት ላይ እንደዚህ ይጫወታል? በገዛ ንብረቱ ላይ እንደዚህ እንዴት ይጫወታል ብለን ነበር። ያው አባቱ ላይ የተጫወተ ነው። እናቱ በሱ ምክንያት ነው የሞተችው የተባለው። እና ምን ትጠብቂያለሽ ከዚህ በላይ መረጃ ምን ሊመጣልሽ ትፈልጊያለሽ? ነገ ምንድን ነው የሚወጥሽ? እናቱን የገደለ አባቱን በበሽታ እንደዚህ በሽተኛ አድርጎ የሚበላ የሚጠጣ ነገር አቶ አባቱ ያልጋ ቁራኛ የሆነ አባቱ ያልሆነ ያንቺ ይሆናል። የልጅ አባት ይሆናል ብለሽ ታስባለሽ? እንዳንቺ ፈጣሪ በአደባባይ ያዋርደኝ። በጣም ነው የሚያስጠላው። የኤፍሬም አባት የኤፍሬም አክስት እንዴት ወንድሜ በህይወት ያለ ሞተ ይባላል? እነሱ ባይፈልጉት እኮ ወንድሜ ለእኔ አንድ ወንድሜ ነው፣ ሌላ የለኝም፣ ለእኔ ኑርልኝ እነሱ ማይፈልጉት ከሆነ አለች። ያለቀሰች። እንዴት በህይወት ያለ ሞተ ይላሉ? አይረዱት፣ አያግዙት፣ አያዩት። ቤቱ ተሽጦ እናቱ ታከመችበት፣ ግማሹ ወደ ተከፈለ። ገና አሁንም እዳለ። ያ እዳ ክፈሉ አልተባሉ። አንድ ቀን እንኳን አንድ ሃይላንድ ውሃ ይዘው መጥተው አባታችን እንዴት ነው ተሽሎሃል ወይ ያላሉት? ለምንድን ነው የሚገሉት? እድሜ ልጅ ተሯርጣ ቤት ክራይ ከፍላ ምግብ አብልታ የሱም ሕክምና አድርጋ የኖረን ነው። ስለዚህ ለምንድን ነው በዚህ ልክ የሚያስቡት ብላ ነው ያለቀሰችው። እውነቷ ነው። አባታችን አለ ግን ወይ ክፍለ ሀገር ነው ማለት ይችላሉ እኮ። ወይ እኛን ረዳውን ከሱ ተጣልተን ወተናል ማለት እኮ ይችላሉ። ግን በአደባባይ ምናለች? አባታችን በህይወት የለም፣ እናታችን በህይወት የለም፣ እኔና ወንድሜ ነን እንጂ ማንም የለም ብላ ነው የተናገረችው። የዛኔ ልዑል ኢንተርቪው ሲያደርጋት እህቱ
ግን ዛሬ ሁሉ ጉዳቸው ወጥተዋል። ስለዚህ አሁን ኤልሳ ይህ ጉዳይ ያየሽ ምን ይወጥሻል ይሆናል? ምንድነው ሀሳብሽ? አሁንም ሀሳብሽ ጥሩ ሰው ነው ብለሽ ልደመድሚ ይሆናል። ለነገው ካሁን በኋላ ማን አንቺ ኢንተርቪው ያደርግሻል? ማን ዞር አድርጎ ያይሻል? ለመጨረሻና ለአንዴ እኮ ነው አኝኮ የተፋሽ። የአንዴና ለመጨረሻ እኮ ነው መልስ የሰጠሽ። አሁን ምን ሊወጣት ይሆናል? በዚህ ልክ በቃ ይህ ጉድ አባቱ በህይወት ያለ እንደዚህ የተጎዳ እንደዚህ የተራበ የልጁ ስም እንኳን ሊጠራበት የሚዘገነው አባት እኮ ነው የተገኘው። ስለዚህ እሷም አሁን ምን ልትሆን ይሆናል? ምን ልታስብ ይሆናል? አሁን ይህ ነው ባሌ ነው ብላ አቅፈው ልትኖር ነው? የልጅ አባት ነው ብላ ልትኖር ነው? ከአሁን በኋላ በሱ ላይ እመኔት አይኖራታል ይሆን? አንድ ሰው እኮ ቤተሰቡን በቁም የገደለ ሰው የሌላ ሰው አይጠቅምም እኮ የሌላ ሰው አይጠቅም። ምክንያቱም ሻወር ሲጀመር እኮ ከራስ ነው ይባላል አይደል? ስለዚህ ማንኛውም ነገር የሚጀምር ከቤተሰብ እኮ ነው። የቤተሰብ ክብር ካለን፣ ቤተሰብ የምናከብር ከሆነ፣ ቤተሰብ የምንወድ ከሆነ፣ የቤተሰብ ፍቅር ካለን የሌላው ቤተሰብ እናከብራለን፣ እንወዳለን። ለካ እሱ በዚህ ልክ በሰው ህይወት ላይ የሚጫወተው የሰውን ህይወት የሚያጠፋው የኤልሳን አባት እንደዚህ አግቶ የተጫወተበት ከትላንት ወዲያ የተገኙ ገበሬው አባታችን እንደዛ የኤልሳን የአባቷ እናቷ ወንድም የተገደለው ከልጅነቱ ጀምሮ ጨካኝ አረመኔነት ስላለበት እኮ ነው። ሌላ ነገር እኮ አይደለም። መጥፎ ባህሪ ስላለበት እኮ ነው። በቃ ተከትሎት መጥተዋል። አባቱም ብለዋል የልጅነት ባህሪው ነው። ልጅነቱ በጣም አስቸጋሪ፣ በጣም ጠጪ፣ በጣም መጥፎ ባህሪ ነበረው። ብዙ ድርጅት አክስሮብኛል አለ። ያ ባህሪው አሁን አልተውም። ግን እሷ ባሌ ጥሩ ነው፣ ባሌ ጥሩ ነው፣ ባሌ በፊት በውጭ መጥፎ ነው እንደዚህ ነው ይባል ነበር። ግን አሁን ገብቼ ካየሁት በኋላ እንደሱ ጥሩ ሰው የለም። የተለማመድን ስንመጣ በጣም ጥሩ ነው፣ በጣም ትሁት ነው፣ እኔ አይጎዳኝም፣ ይወደኛል፣ ያፈቀረኛል እና ይሻላል ነገ አደባባይ ላይ ወተሽ ስትዘራገፊ እኛማ ምን አገባኝ ብላኝ ለአባትሽ እንጂ እና እሱም ነገ ተይዞ ለህግን ቀርቦ ፍትህን አባቱም አግኝቶ ንብረታቸው ተመልሰው የምናይበት ጊዜ ቅርብ ያርግልን። አንቺ የምታለቅሽበት ጊዜ ቅርብ ያርግልን። እሺ እንደዛ ነው። እኔ ሌላ ነገር ምንም አለም። ሉላችን በርታ። ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። አላህ ከጎንህ ይሁን። እንወድሃለን። እኔም ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉኝ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። መልካም ቀን